መሲ ቤሉን ከክላስ ለብቻው ማናገር የፈለገችበት ምክንያት በቴዲ ጉዳይ ነበረ። ያው ቤሉ ከቴዲ ጋር ያለው ግንኙነት ጓደኛሞችነታቸው የጠና ስለሆነ ለብቻው ማናገር ፈልጋለች። አሁን ላይ ያለችበት ሁኔታ በጣም ከባድና እንዲሁም ደግሞ አስፈሪ ስለሆነ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዲያችሁ እያበረታታችሁና ከጎን ሆናችሁ ያላችሁ በሙሉ ከልብ አመሰግናለሁ። መሲ አሁን ላይ በሰራተኝነት ብትኖርም ግን ቴዲ ጋር በጣም ተስማምቶና ፍቅር አላቸው ነበረ። ፍቅራቸውም ግን እንዴት እንደምትኖረው ግራ ተጋብታለች። ይህንን ነገር ደግሞ እንደማይመቻችላትና እንደማይሆንላትም ቴዲን ብትነግረውም ሊረዳት አልቻለም። ስለዚህ ቤሉን ስለ ፍቅርም ሆነ ስለ ምቾት ስለሚያውቅና ስለሚረዳኝ ለሱ ላማክረው በማለት ለብቻው እንድታገኘው ጠርተዋለች። ቤሉ የኑኑ አፍቃሪና እንዲሁም ደግሞ በጣም የሚወዳት ፍቅረኛዋ ነው። ስለ ፍቅርም ሆነ ስለ ጓደኝነት ጠንቅቆ ያውቃል። ለሴት ልጅ ምን እንደሚገባትም ስለሚያውቅ፣ ስለዚህ መሲ በራሷ ላይ ስላሰበችው ለብቻው እንድታናግረው ፈልጋለች። ክላስ አግኝታ ለብቻው ልታናግርበት የፈለገችበት ምክንያት ያው በቴዲ ጉዳይ ነው። ምንም ቢሆን እንኳን ይረዳኛል ብትባል ኑኑም ታግታ እንዲሁም ሄሉ በምትባለው አረመኔ ክፉ ሰው ከቤት እንዳትገኝና እንዲሁም ደግሞ እንዳታያት ኑኑን ለብቻዋ እንድትታገት ባደረገችበትም ጊዜ መሲ የራሷን አስተዋጽኦ አድርጋ እንዲሁም ደግሞ የጓደኝነቷንና የዋህነቷን ሁሉ አገልግላታለች። እና ሄሉ መቼም አይስማሙም። ሳሙኤልም ያው የሄለንን ብዙ መረጃ ስለያዝባት ክፉ ንግግር ብትናገረው እንኳን ወደፊት የምታመራበትና ከባድ ነገር የምታመጣበት የለም። ሳሙኤልም አሁን ላይ እያደረገች ያለችው ነገር ትክክል መስሎ ስላልታየው በያዘው መረጃና እንዲሁም ደግሞ በኖራቸው መረጃዎች እያሰራራና እያስጨነቀ የፈለገውን ነገር ሊያረግ ፈልጓል። በእርግጥ አሁን ላይ ቴዲም የአባቱን ገዳይ እየፈለገ ነው። ይህ ገዳይ ደግሞ ማን እንደሆነ አልታወቀም። ሳሙኤል ያዘው አስጨናቃትና እንዲሁም ደግሞ ያሸበራት ቃል እንዲሆን የቻለው የቴዲ አባት የሞተበትን ወይም ደግሞ የተገደለበትን ምክንያት ታውቃለች መሰል። አሁን ላይ በጣም እየፈራችና እንዲሁም ደግሞ እየሸከከች ያለችበት ነገር ቢኖር ከእንግዲህ ሆነ ወዲያ ይሄ ነገር መረጃ ከወጣብኝና ከተሰማብኝ ወይም ተታየብኝ የኔ ህይወት ሊበላሽ ይችላል በሚል መሰለኝ። ህይወቷ እንዳይበላሽ ከፈለገች እና ያስተያዘባትን መረጃ ለእሱ አስፈሪና አስጨናቂ ከሆነባት ከምትሰራው ስራ እንዲሁም ደግሞ ተክፋት ጥጓ መቆጠብ አለባት። አሁን ላይ እየጮኸችባቸው ያሉትን እነ መሲን ተማስጨነቅ እንዲሁም ተማሸበር ኑኑንም በጣም እያሰቃየቻት ነው። ለጊዜው አይንዬ እንኳ ትልቅ ሴት ስለሆነች በአግባብና በክብር ብታናግራትም ክፉ ነገር ልታረጋት አልቻለችም። ግን በጣም ክፋቷ ይታይባታል። ስለዚህ ሳሙኤል አሁን ላይ እያደረግሽ ነገር ያለሽው ምንድን ነው በማለት ሊጠይቃት ችሏል። የጠየቀበትን ምክንያት ከቤት እንዳይወጡና እንዲሁም ደግሞ በመሲ ላይም ሆነ በኑኑ ላይ ብዙ ተጽዕኖ እያደረሰችባቸው ስለሆነ ያንንም በአግባብ ለመጠየቅና እንድታስተካክል ነበረ። ቃል ግን ምንም አልገባትም። ወይኔ ቃልዬ እያለች ተመጸጸትና እንዲሁም ደግሞ ተመለደም ተመፎከር በቀር ሌላ የምታመጣው ነገር አልኖረም። ለምን የተያዘባት መረጃ እሷ ከምትሰራው ስራና እንዲሁም ደግሞ ከምትጸጸጽበት በላይ ስለሆነ የተያዘባትን መረጃ በጣም አስጨንቋታል። ስለዚህ ሳሙኤልን በኮንፊደንስ ስቴትመንት ስትጠሪው እንኳን የአባቴን ጨምሪበት እያለ ሲሳለቅባት ነበር። ስለዚህ ኑኑዬ ደግሞ እየተሰቃየች ስለሆነ ቤሉ አሁን ላይ እየመከራትም እንደ ፍቅረኛም እንደ ወንድምም እንደ ሁሉም ነገር እየሆነላት ነው። ትምህርቷንም በስርዓት ተምራ እንድትጨርስና እንዲሁም ደግሞ ያለችበት ደረጃ እንድትደርስ ደግሞም ከሱ ጋር እንዳትለይ ብዙ ነገሮችን እየመከራትና እየነገራት ይገኛል። ኑኑም ቤሉ ከጎኗ ስለሆነና አሁን ላይ ለሚሰጣት እገዛና ምክር በጣም ወደዋለች፣ ደስተኛም ሆናለች። ያኔም ሰው በሌለበት ጊዜ እሱ ከጎኗ ሆኖ ስለገደፋትና መጠናከራት እንዲሁም ደግሞ ሄለን ስትቆጣትም ሆነ ስትጮህባት እንዳታለቅስና እንዳይከፋት ለማድረግ ብዙ የቻለውን ሁሉ እያደረገ ነው። እንግዲህ ሞዳ እንደማይለያትና
በእሷ ላይ ክፉ ነገር እንደማያደርግባት ቃል ገብቶላታል። ስለዚህም ኑንዬ በአሁን ላይ ያለችበት በጣም ደስ ብሏታል። ትንሽ እየተሰቃየች እና ግራ እየተጋባች ተጎኗ ሰው እንደሌለ እየተሰማት ያለው መሲ ናት። ቴዲ ግን እንደሚወዳትና እንደሚያፈቅራት እየነገራት ነበረ። በትም አንጻር ያው ፍቅር የምትቀበልበት አይነት ጊዜ ላይ እንዳልሆነች ብትነግረውም ቴዲም አሁን ላይ የአባቱን ገዳይ እየፈለገ ስለሆነ አስቸኳይ የሚያስችል እንደዚህ የሚያስደርግ ነገር የለም፣ ግን ከጎን የሆነሽ እንድትገድፊኝና እኔም ደግሞ ፍቅሬ እንድትረጅኝ ይፈልጋለሁ እያለ እሱም አባቱን ገዳይ እየፈለገና እያጣራ ይገኛል። ብቻ ከባድ ነው። ጥርጣሬዎች ያረፉበት ሰዎች አሉ። ቃላት ባይሰነዝርም እና እንዲሁም ደግሞ በግልጽ ባይናገራቸውም የሸከካቸው ጓደኞቹ የራሱ የሚላቸው ወዳጆች አሉ። እነሱንም እያጻራና እየጠየቃቸው በነበረበትም ጊዜ እንዴት ቴዲ አንተኛን እየጠረጠርከን ነው ወይ? በምን ጠየከን? ለምን አሰብከን? በማለት ቢጠይቁት እንኳን ምንም አይነት መልስ አልሰጣቸውም። ለጊዜው የተጣራና እንዲሁም ያረጋገጠው ነገር ስለሌለ ቶሎ ፈጥኖ መናገር አልፈለገም። ስለዚህ ቀስ ብሎ በትዕግስትና እንዲሁም ደግሞ በመረጋጋት የአባቱን ገዳይ ለማወቅ ትዕግስት ያስፈልጋል። ማንኛውንም ሰው አንተ ነህ ብሎ ለመፍረድ እሱንም ወንጀለኛ ስለሚያደርገው እየታገሰና እንዲሁም ደግሞ በቅርብ ርቀት ሆኖ እያጣራ ነው። ግን የኔ ጓደኞች የሚላቸውን ሁሉን እምነቱን አንስቶባቸዋል። አሁን ላይ አመንኩኝ ወይም ደግሞ እንድትረዳኝ ብሎ የሚፈልገው መሲን ነው። መሲ ደግሞ የቤት ሰራተኛ ሆና ስለምትኖር ለጊዜው መንቀሳቀሻና እንዲሁም እጇ ላይ ምንም ነገር ስለሌላት መስራት ያለባት። ስለዚህ እሷ መስራቷን ስለምትፈልገው ከሄለን ጋር ክፉም ነገር ብትናገራትም እንዲሁኑንም ደግሞ ከቤት ውስጥ ስቃይን ብታይና ብታሰቃያትም እንደምንም ታግዛ ወደፊት ስራና ስራዋን ብቻ ለመስራት ወስናለች። ቴዲም ወደ ኋላ የመመለስበት አይነት ነገር የለም። የአባቴን መዳረሻና እንዲሁም ደግሞ መጨረሻ ካላይ እያለ ነው። በይህም ነገር መሲ ግራ ስላጋባት ቤሉን ለብቻው አግኝታ ለማናገር ፈልጋለች። የፈለገችበትን ምክንያት ያው ቴዲ ለራሱ የሚለው ህይወት እንዲኖርና እሷን እንዳይፈልጋት እንዳያስቸግራትም በየስራው እየተከተላትም እንዳይሄድ በተከተለባት ጊዜና እቶችም ሄለን በጣም እያስቸገረቻትና ጸባዋ እየተቀየረባት ስለነበረ ስለዚህ በእሷ በሚካሄድበት ነገር እንዳይከታተላት ፈልጋለች። ስለዚህ ቤሉ ጓደኛው ስለሆነ እንዲነግረውና እንዲሁም ደግሞ ከሚያደርገው ድርጊት እንዲቆጠብ ከእሷም ደህንነት አንጻር እንዲሰራ ስለፈለገች ለጓደኛው ለመናገር ነበር ከክላስ ገብታ የተኖረልህ ነገር አለ እንዲሁም ደግሞ የምሰጥህ ነገር አለ በማለት ምንም ከሌለበት ባዶ ክላስ ይዛ ገብታ ለብቻው ማናገር ፈልጋ ነበር። ቤሉም ምን ልትሰጠኝ ነው በማለት በጉጉት እየተመለከተና እያያት ነበረ። እሷም ካኖረችበት ቦታ እንዲመፈለግ አድርጋ የፈለገችውን ነገር እንዲያጣች ለማሳበብ ስትሞክርም ቤሉ ግራ ተገብቷል። መሲ ምን ሆነሽ ነው? ምን አስበሽ ነው? ምን ተኑሮ ነበር እያለ በሚጠይቅባት ምክንያት አይ አባት እዚህ ካኑሮ ነበረ ስጭልኝ ብሎ ስለነበረ አሁን ላይ ደግሞ ጠፋብኝ ይላል። በሰበብ ምክንያት አደረገችው እንጂ የፈለገችው ግን ለሌላ ነው። ቤሉ ግን በምን እንደፈለገችው ስላላወቀ ደግሞ ምንም በሰው በሌለበት ባዶ ክላስ ስለነበረ ምን እንዳሰበች አልገባውም። ስለዚህ ምን እንደሚያደርግ ግራ ተጋብቷል። አይንዬም ከቤት ውስጥ ስትኖር የሁላቸውን ሚስጥር ለመስማት ብትፈልግም እንኳን ሄለን የምትባለው ክፉ ሴት ማሰማት አልፈለገችም። እንዲሁም ከሳሙኤል ጋር በምትነጋገርበት ጊዜ ከክላስ ወጥታ ውጭ ላይ እንድትሆን ብቻቸው እንዲያወሩ ስለፈለገች ከቤት እንድትወጣ ጠይቃት ነበረ። አይንዬም ምንም ነገር ስላልከበዳትና ስላልፈለገች ቤቱን ለቃላት ምንም ችግር የለ ለብቻችሁ የምታወሩት ነገር ካለ አውሩ ብላ ለቃላት ወጥታለች። ያው ይህንን የፈራችው ሄለን ሳሙኤል የያዘባትን መረጃ እንደ ዝንገት ቢናገር እንኳንና ቢወጣ እንዲያሰማ ወይም እንዲያታይባት ስለፈለገች ነው። በዚህ ደግሞ በማለትና በመሸሸግ የሚቀየርና የሚተው ነገር የለም። ማሙበት ነገር ካሉ ቢነጋገሩና ቢተማመኑበት እንጂ ሁልጊዜ በጩኸትና በንትርክ የሚሆን ነገር የለም። ስለዚህ ሳሚን ደግሞ የሳሙኤል የያዘውን መረጃ ኑኑ የመብቷታ እንዲስተካበርላትና እንዲሁም ደግሞ መሲ የፈለገችውን ነገር እስካልሰራች ድረስ
ሄለን መለቀቅ የለባትም። ይህ መረጃ እስከ መጨረሻው ድረስ ተቀምጦ ማየት ያለባቸው ሰዎች እስከሚያው ድረስ መቀመጥ አለበት። ግን ብቻ ከባድ ነው። ኑኑም ከቴዲ ጋር ሳይሆን ከአቤል ጋር ሆና አብረው ብትቀጥልና እንዲሁም በአንድ ቢሆኑ የተመልካችን ሁላችንም ምኞት ነን። ያው ቤሉም በጣም ጥሩ ልጅና እንዲሁም ደግሞ ለእሷ እንደሚያስብላት እንደሚረዳት እየጠየቃት እየነገራትም ነበር። በጣም ደስ ብሏታል ስለተረዳት ከጎኗ ስለሆነ፣ እንዲሁም ደግሞ በሰዓቶች እና በደቂቃዎች ፍቅሯን ሲገልጽላት በጣም ደስተኛ ሆና በጉጉት በሰሰት እያዳመጠችው እና እያየችው ነበረ። ደግሞም ያላትን ሁሉ እንደምታደርግለት እሷም ተስማምታለች። እንዲሁም የሚያናድደውና ደግሞ እሱን ሊቀይረው የሚችለው ነገር እያሰበችና የጠየቀችውም ነበር። ቬሉም የሚያናድደውንና እንዲሁም ደግሞ ሊያው የሚያይፈልገውን ነገሮች ሁሉ እየነገራት ነው። ጸባውን ታቅና እንድትረዳ እንዲሁም ደግሞ በስህተት እንኳን የምታደርጋቸውን ነገሮች እንድትጠነቀቅ ለኑኑዬም እየነገራት ነው። ስለዚህ ሁለታቸውም ተረዳድተው ኑኑዬም አሁን ላይ ያለባትን ነገር አስተካክላ ወደፊት ያሰበችበት እንድትደርስ ትምህርቷን እንድትጨርስ እየመከራት ነው። እሷም ለመጨረስ ተስማምታለች። መሲና ቴዲም በአንድ ቢሆኑ የሁላችንም ምርጫ ነበር። ግን አሁን ላይ ቴዲ የአባቱን ገዳይ እየፈለገ በነበረበት ጊዜና ባለበት ጊዜ ላይ ከመሲ ጋር በአንድ ቢሆኑ ስቃይ ይበዛል እንጂ የሚቀነስ ነገር የለም። ስለዚህ መሲም በዙ በቤት ሰራተኝነቷ ቆይታ ከዘለቀች በኋላ እንዲሁም ደግሞ ቴዲ የአባቱን መዳረሻና ማረፊያ ካወቀ ከሰማ ካረጋገጠ ከጓደኞቹም ላይ ያለውን መረጃ ከጨረሰ በኋላ ፍቅራቸውን ቢቀጡና በአንድ ቢሆኑ የሁላችን ምርጫ ነው። የሄለንም ክፋት እዛው ይቀመጥ። ክፋትና እንዲሁም ደግሞ ንትርክ የትም እንደማያደርሰው ካወቀችና ከተረዳችበት ጊዜ ተቆጥባ ልትኖር ትችላለች። ስለዚህ አይንዬም ሰማችሁንም ያልሰማችሁንም ሁሉንም ችላ እያሳለፈች ግን የማየት ያለባትና መስማት ያለባትን ነገር ተጠንቅቃ ብትሰማ ልብ ብላ ያለውን መረጃ ከቤት ውስጥ ብትረዳ አሪፍ ነው። ሁልጊዜ እንደ ውጭ ሰውና ደግሞ እንደ ገጠር ሰው ምንም እንደማያውቅ ከምትቆጥራት ራሷም እንደምታውቅ የሚፈልገውን መረጃ መያዝ እንዳለባት ሁሉም ጋር መነጋገርና መስማማት አለባት። ብቻ ከባድ ነው። ያው እንደ ሁላችንም ምርጫ ቢሆን ሄለን ለብቻዋ እዛው እንዲሆነ ይተውን። ኑኑና ቤሉ በአንድ ሆነው ብናያቸው ቢሰሩም የሁላችንም ፍቃድና ምርጫ ነው። እንዲሁም ደግሞ ቴዲ አባቱን ገዳይም ሆነ አግኝቶ ወንጀለኞቹም ተቀጥተው እሱም ከመሲ ጋር በአንድ ሆነው እንደምናያቸው አንጠራጠርም። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁኝ እንዲሁም ላይክ ሸር እያደረጋችሁ ቤተሰብ ለምታበዙልኝ ውድ ቤተሰቦች ከልብ አመሰግናለሁ። ሁላችሁንም በያላችሁበት ፈጣሪ ጠብቃችሁ። እንዲሁም በአዲስ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ሁላችሁንም አመሰግናለሁ። ወዳችኋለሁኝ። በያላችሁበት ፈጣሪ ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።